ሰላም ጤና ይስጥልን ከኒውስ ፕራይም የሰዓቱን መረጃዎች ይዤ ቀርቤያለሁ። የ79 ዓመቱ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሎጎሪያ በተባለ አደገኛ የንግግር መታወክ የተሰቃዩ ነው። ፕሬዝዳንቱ መቆጣጠር የማይችሉት ንግግር ውስጥ መግባታቸው የጤናቸው ስጋት ወይስ ፖለቲካ? በሌላ በኩል በ35 ዓመቱ እንደ ጨቅላ ሕፃን ዳይፐር አድርጎና ጡንጦ እየጠባ የሚኖረው ጎልማሳስ ታሪኩ ምን ይሆን? ለምን እንዲሆን ቻለ? በተጨማሪም በኢትዮጵያ በትዳር ላይ ትልቅ ስጋት የሆነው ዲጂታል ክህደትና ለጤናችን ጠቃሚ ናቸው ብለን የምንወስዳቸው መጠጦች በልባችን ላይ ያደረሱት ያለው አስደንጋጭ አደጋ፣ ዛሬ እነዚህን ዜናዎች በጥልቀት እንመለከታለን። ወደ ዝርዝር መረጃዎቹ ከመግባታችን በፊት ግን እንዲህ ያሉ ወቅታዊና አስገራሚ መረጃዎች ሁልጊዜ እንዲደርሷችሁ አሁኑኑ ሰብስክራይብ ማድረግ የደውል ምልክቷን ይጫኑ። አሁን በቀጥታ ወደ መጀመሪያው መረጃ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የዓለማችን ትኩረት የሳቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አነጋጋሪ ሆኗል። የ79 ዓመቱ ፕሬዝዳንት ሎጎሪያ በተባለ የንግግር መታወክ ሳይጠቁ አልቀሩም ተብሏል። ሎጎሪያ ምንድነው? አንድ ሰው ያለማቋረጥ እንዲናገር የሚያደርግ ነገር ግን ሐሳቦቹ የማይገናኙና ትርጉም የማይሰጡበት ሁኔታ ነው። ባለሙያዎቹ እንደሚሉትም ከሆነ ይህ የመርሳት በሽታ ወይም ደግሞ ዲሜንሺያ ምልክት ሊሆን ይችላል። ይህ ግምት የመጣው የ79 ዓመቱ ፕሬዝዳንት በቅርቡ በሕዝብ ፊት ታይተው ስሜታቸውን እያጡ እንግዳ ትኩረታቸውን እየሳቱና በመሰረታዊ ዝርዝሮች ላይ እየተናቀፉ ከሄዱም በኋላ ነው። ስለ አእምሮ ችሎታቸው አዳዲስ ጥያቄዎችንም ያስነሳሉ። ተቺዎችና ከፍተኛ ጊዜያት የውይይት ክር ማጣት፣ የዱር ታንጀንትስ ማዘዋወርና ስሞችን ማደባለቅ ያለማቋረጥ መከማቸታቸውን ችላ ለማለት አስቸጋሪ እየሆነ መጥቷል። አንዳንዶች ከዚህ በላይ ሄደው የፕሬዝዳንቱ ግልጽ የማስታወስ ችሎታ ማጣት፣ የቋንቋ ችግሮች፣ ደካማ ፍርድና እየጨመረ የመጣው ጠበኝነት ከመርሳት የመጀመሪያ ማስጠንቀቂያ ምልክቶች ጋር የሚጣጣም ሊሆን እንደሚችልም ይጠቁማሉ። ተቺዎችና ተንታኞች የጠቆሙት አንድ ምልክት ሎጎሪያ ነው። ታዲያ ምንድነው? ሎጎሪያ በተከታታይ የንግግር ፍሰት የሚገለጽ የንግግር መታወክ ሲሆን ለመከተል አስቸጋሪ ሊሆን ይችላል። ባለሙያዎቹ እንደሚሉት ይህ ያልተደጋገሙ መልሶችን፣ ድንገተኛ የርዕስ ለውጦችና አድማጭ ነገሮችን ለማንቀሳቀስ ቢሞክር እንኳን ማውራት ማቆም አለመቻልን ሊያካትት ይችላል። የንግግር ቴራፒስቶች በተጨማሪም ሎጎሪያ ያለባቸው ሰዎች ውይይቶችን ለመቆጣጠር ከሌሎች በላይ ለመነጋገር ወይም ሌላኛው ሰው ለመናገር የሚሞክረውን ለመዝገብ ሊሞክሩ እንደሚችሉም ይናገራሉ። ይህ ሁኔታ ከብዙ መሰረታዊ ችግሮች ጋር እየተቆራኘ ነው። የመርሳት በሽታና ሌሎች የእውቀት ወይም ደግሞ ኮግኒቲቭ እክል አይነቶችን ጨምሮ እንዲሁም እንደ ማንያ ባሉ የአእምሮ ሁኔታዎች ውስጥ ሊታይ ይችላል። ይህ ከባይፖላር ዲስኦርደር ጋር የተያዘ ከፍተኛ ጉልበት ያለውም ሁኔታ ነው። ደጋፊዎች ፕሬዝዳንቱ ብቻቸውን እንደሆኑና ማንም ዶክተር የእውቀት ወይም ደግሞ ኮግኒቲቭ እክል እንዳለበት እንዳላወቀም አጥብቆ ይናገራሉ። ዶክተሮች የተዛባ ንግግር ብቻውን የመርሳት በሽታ ማረጋገጫ እንዳልሆነ አጥብቀው ይከራከራሉ። ይህ የንግግር ቴራፒ እንደ ኮግኒቲቭ የባህሪ ቴራፒ ያሉ የስነ ልቦና ድጋፍ እንዲሁም ከመጠን በላይ ንግግር ችግር ላለባቸው ሁኔታዎች እንደ ባይፖላር ዲስኦርደር ወይም ስኪዞፍሬኒያ ያሉ መድኃኒቶችን ሊያካትት ይችላል። ይሁን እንጂ በአሁን ጊዜ ለአእምሮ ማጣት ምንም አይነት መድኃኒት የለም። ይህም የቋንቋ ችግሮችን እያባባሰ ሲሄድ ሊያባብሰውም ይችላል። ትራምፕ ቀደም ሲል የሲቲ ስካን ምርመራ እንደሚደረግላቸውም ተናግሯል። ዶክተሩ የባህር ኃይል ካፒቴን ሲን ባርባርሌ ዓላማው ምንም አይነት የልብና የደም ቧንቧ ችግሮች መኖራቸውን በእርግጠኝነት ማስወገድና ቅኝቱ ምን አይነት ያልተለመዱ ነገሮች እንዳላሳየም ተናግሯል። ፕሬዝዳንቱ ስር የሰደደ የደም ስር እጥረት አለባቸው። በአረጋውያን ላይ የተለመደ ሁኔታ ሲሆን ጉድለት ያለባቸው ቮልቮች ደም በእግሮቻቸው ላይ እንዲከማቹም ያደርጋሉ። ሁኔታውን ለመቆጣጠር የደም ስሮች ችግርን የሚያቃልል አስፕሪን እየወሰዱ ነው ተብሏል። ከፍተኛ የደም ግፊት የደም ስሮች ችግር የመጋለጥ ምክንያት በእርጅና ወቅት የመርሳት በሽታ የመያዝ ዕድልን ይጨምራል። ስለ ትራምፕ አእምሮ ጤና ግምቶች እየጨመሩ ቢሆንም ክሊኒኮች እንደሚሉት የመርሳት በሽታ ሊታወቅ የሚችለው በትክክለኛ የሕክምና ግምገማ ብቻ ነው፣ በፖለቲካ አስተያየት ወይም በቫይረስ ክሊፖች አይደለም ይላሉ። በእንግሊዝ ውስጥ ወደ 900 ሺህ የሚጠጉ ሰዎች በአሁን ጊዜ ከመርሳት በሽታ ጋር ይኖራሉ። እናም ይህ ቁጥር በ2040 ወደ 1.4 ሚሊዮን እንደሚያድግም ይጠበቃል። በአብዛኛው በአልዛይመር በሽታ ምክንያት እንደሆነም ተጠቁሟል። የማስታወስ ችግሮችና ግራ መጋባት፣ የአስተሳሰብና የማመዛዘን ችግሮችና
የቋንቋ ችግሮች ሁሉም የመጀመሪያ ምልክት ሊሆን ይችላል። ከነዚህም ከጊዜ ወደ ጊዜ እየባሱ ይሄዳሉ። በ2025 ከ68000 በላይ ሰዎች በአእምሮ ማጣት ይሞታሉ። ይህም ከ6 ሞት ዋና ዋና ምክንያቶችም አንዱ ነው። በመሆኑም አእምሮ ማጣት ችግር በእንግሊዝ ውስጥ ለ10 ዓመታት የልብ በሽታን በመብለጥ ትልቅ ገዳይ ሆኗል። ይህም ከዚያን ጊዜ ጀምሮ በኮቪድ ወረርሽኝ ወቅት ካልሆነ በስተቀር እስካሁን ድረስ ሲቆይ የቆየው አሳዛኝ ርዕስ ነው። ዘገባው የዴሊ ሜል ነው። ክቡራን አድማጮች፣ ትራምፕ በቅርብ ጊዜ የሚያደርጓቸው ንግግሮች ላይ የሚታይባቸው ግራ መጋባትና የቃላት መደጋገም ዓለምን እያሰጋ ነው። እናንተስ ምን ትላላችሁ? ትራምፕ በትክክለኛ የአእምሮ ጤና ላይ ናቸው ወይስ ዕድሜያቸው መጥቶባቸዋል? ሐሳባችሁን በኮሜንት አጋሩን። የትራምፕ የጤና ጉዳይ እንዲህ ያነጋገረ ባለበት ሰዓት በሌላ በኩል ደግሞ አንድ የ35 ዓመት ጎልማሳ በሚሰራው ስራ ዓለምን አስገርመዋል። ወደ ሁለተኛው መረጃ እንለፍ። የ35 ዓመቱ ጎልማሳ ሕፃን የታሪክ ሰብአዊነትና ስነ ልቦና የሚፈታተን እጅግ አስገራሚ ክስተት ነው። ስታንሊ የተባለ የ35 ዓመት ጎልማሳ በአሁኑ ሰዓት በሚሊዮኖች የሚቆጠሩ ሰዎችን ትኩረት ስቧል። ይህ ሰው ሙሉ አቅም ያለው አዋቂ ቢሆንም በገዛ ፈቃዱ እንደ ጨቅላ ሕፃን መኖርን መርጧል። አኗኗሩ በቤት ውስጥ ልክ እንደ ሕፃን መጫወቻዎች፣ የሕፃን አልጋና ትላልቅ ዳይፐሮች ይገኛሉ። በቀን ውስጥ ለተወሰኑ ሰዓታት ዳይፐር አድርጎ ጡንጦ እየጠባ በሕፃናት አልጋ ላይ ይተኛል። ስነ ልቦና ወይም ደግሞ ኤጅ ሪግሬሽን ይለዋል። ስታንሊ እንደሚለው የአዋቂነት ሕይወት ያስከተለበት የኢኮኖሚና ማህበራዊ ጫና አእምሮ እንዲዝል አድርጎታል። ስለዚህ ወደ ሕፃንነት ባህሪ በመመለስ ከጭንቀት ነፃ የሆነ የልጅነት ስሜትን በመፍጠር ራሱን ያረጋጋል። ይህ ታሪክ የዘመናችን ሰው ለምን ኃላፊነት መሸከም አቃተው የሚል ትልቅ ማህበራዊ ክርክርንም አስነስቷል። በሌላ ዜና ወደ ሀገር ውስጥ ጉዳይ ስንመለስ ስልካችን ትዳራችን እየበላው ይሆን? በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በማህበራዊ ሚዲያ በተለይ በቲክቶክ እና በፌስቡክ ምክንያት የሚፈጠሩ የባልና ሚስት አለመግባባቶች ወደ ከፍተኛ ደረጃ ደርሷል። ዛሬ ይፋ የሆነ አንድ መረጃ እንደሚያመላክቱት ለፍቺ ከሚዳርጉ ምክንያቶች መካከል ሚስጥራዊ የሆኑ የውስጥ መስመር መልእክቶችና በማህበራዊ ሚዲያ ላይ የሚጠፉ ረጅም ሰዓት በዋናነት እንደሚጠቀሱም መረጃው ገልጿል። በመጨረሻም ብዙዎቻችን ክብደት ለመቀነስ ወይም ከስኳር ለመራቅ ስንል ሹገር ፍሪ ወይም ከስኳር ነፃ ተብለው የሚሸጡ መጠጦችና ምግቦችን እንመርጣለን። ነገር ግን ዛሬ የወጣ አዲስ የሕክምና ጥናት አስደንጋጭ ማስጠንቀቂያን ይዞ መጥቷል። እነዚህ ሰው ሰራሽ ጣፋጮች ለልብ ጤና መታወክ ትልቅ ምክንያት ሊሆኑ እንደሚችሉም ተመራማሪዎቹ ደርሰውበታል። በተለይ እናቶችና እህቶች ለውበት ሲሉ የሚወስዷቸው እነዚህ ነገሮች የልብ ምት ሊያዛቡ እንደሚችሉም ስለተገለጸ ጥንቃቄ ማድረግ እንደሚገባም ተመራማሪዎቹ ተናግረዋል። ክቡራን አድማጮች፣ የዛሬዎቹ መረጃዎች እነዚህን ይመስሉ ነበረ። ከነዚህ ውስጥ እናንተን ይበልጥ ያስገረማችሁ የትኛው ጉዳይ ነው? ዶናልድ ትራምፕ ወይንስ የ35 ዓመቱ ሕፃን? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ እንዲህ ያሉ አዳዲስ መረጃዎች ሁልጊዜ እንደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው በሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።